ላይ የፈለኩት ክፍል ማቴዎስ ምዕራፍ 27 ላይ ነው። ቀስ ያልኩ ነው ያምናገረው። ብዙዎቻችሁ ታውቁኛላችሁ። በመስቀል ዙሪያ ያለውን ነገር መነጋገር ስላለብን ነው። የእግዚአብሔርም የክርስቶስም ጉዳይ ትልቁ ጌታ ኢየሱስ ምን አደረገ በዚህ ምድር ላይ ተብሎ አንድ ነገር ብቻ እንድንናገር ብንጠየቅ ሞተልን ወይም ተሰቀለ የሚለው ነው። ኢየሱስም ከአገልግሎት ሁሉ የከበደው አገልግሎት የመስቀሉ አገልግሎት ነው። ግን ደግሞ ለኢየሱስ ትልቅ ደግሞ ክራውን ወይም ደግሞ አክሊል ያሰጠው በሾክ አክሊል የጀመረውን በክብር አክሊል የጨረሰው መስቀል ላይ ነው። ኢየሱስ መሆኑን ወይም ኢየሱስ ክርስቶስ መሆኑን ያሳየውና የስብከታችን ሁሉ መካከለኛ መስቀል መሆን አለበት። ደጋግሜ ላለሁኝ ለዚህ ነው ምን ይላል ጳውሎስ? እኛ ግን የተሰቀለውን ክርስቶስን እንሰብካለን። ፊልጶስንም ቢጽፍ ለፊልጵስዩስ ሰዎችም ቢጽፍ ለቆሮንቶስም ለሮማውያኖችም ለነጢሞቴዎስም ለነቲቶም ለነተሰሎንቄም ለነቆላስያስም የስብከቴ ሴንተር የስብከቴ መካከለኛ የተሰቀለው ኢየሱስ ነው ይላል። እዚህ ለመሰብሰባችንም ምክንያት ዋናው ነገር ቀደም እየተመለከ ያየሁን ምንል ነበር? ከዛ ቁስል ውስጥ የወጣ ፈውስና ደህንነት ልንቀበል ነው የመጣ ነው። በስጋው የስጋ ፈውስ አግኝተናል። በደሙ የነፍስ ፈውስ አግኝተናል። ደሙ ኃጢአታችንን አጥቦልናል። ስጋው ደግሞ ደዌያችንን ፈውሷል። በመገረፉ ቁስል ኃጢአታችሁ ተሰረየ ሳይሆን የሚለው በመገረፉ ቁስል ተፈውሳችኋል ነው የሚለውና ሂሊንግ የወጣልን በክርስቶስ ኢየሱስ መገረፍ ወይም ደግሞ በመስቀል መስዋዕት ነው። ስለዚህ እንዳንታክት ስለምፈራ ነው። እንደዚህ ይላል የማቴዎስ ወንጌል ምዕራፍ ፓስተር ቅድም ስለ ጸሎት ላይም ሲናገር ስለ ሐና ሰምቻለሁ። አሁንም እዚህም ሲናገር ሰምቻለሁ። እኔም ትንሽ ነገር ልጨምር። ሐና ምዕራፏ ያለቀው ምዕራፍ 1 ላይ ነው። ምዕራፍ 2 ላይ ሐና ምስጋና ነው የጀመረችው። ገና ምዕራፍ 2 ቁጥር 1 ላይ ቀንዴ ከፍ ከፍ አለ ነው የምትለው። አፌም በጠላቶቼ ላይ ተከፈተ ትላለችና የመከራዋን ምዕራፍ የጨረሰችው በአንድ ምዕራፍ ውስጥ ነው እና በአንድ ምዕራፍ ውስጥ ዘጋችው። ምን አድርጋ ሄዳ ያው ቅድም እንደሰማነው ሰካራም እስክትባል ድረስ ልቧን አፈሰሰች ይላል። ጸሎት ማለት አልኩ እዛ ቢሮ ሆኜ የፓስተርን ድምጽ ስሰማ ለካ ጸሎት ማለት በእግዚአብሔር ፊት ልብን ማፍሰስ ነው። ልብን ማፍሰስ ነው ጸሎት። ማፍሰስ ማለት ሁሉንም ጓዳችንን የጓዳችንን ጉርጆች ሁሉ ለእግዚአብሔር ማሳየት ነው። እዚህኛው ሩም አትግባ፣ የከፈትኩልህ ሩም ብቻ ግባ እግዚአብሔር አይባልምና እሷ ልቧን አፈሰሰች ማለት ምን ማለት ነው? she told him everything ሁሉንም ነገር ለእግዚአብሔር ዘርግፋ ነገረችው እና ከዛ በኋላ በሁለተኛው ምዕራፍ ላይ ምን አደረገች? ለምስጋና ነው የመጣችው። ኢዮብ ጋር ግን ስንሄድ መከራው 42 ምዕራፍ ፈጀበት። 42 ምዕራፍ ለምን ብለን ስንል ትልቅ ክርክር ነበረው። በጣም እንደውም መሃል ላይ መጽሐፉን ብዙ ያነበባችሁ ስላላችሁ ምን ነው በእኔና በእግዚአብሔር ላይ እጁን የሚጭን ሰው በተገኘና እኔ አፌን በማስረጃ ሞልቼ በረታሁት ነበር ይላል። ምን ነው ሌላ እግዚአብሔር ተገኝቶ እኔና እግዚአብሔር ኮርት ላይ ቀርበን ማለቱ ነው። ፍርድ ቤት ቀርበን እኔንና እግዚአብሔርን የሚዳኘን ሰው ቢገኝ እኔ አፌን በማስረጃ ሞልቼ እረታው ነበር እግዚአብሔርን ይላል። ሌላ ቦታም እንዲሁ ሲያጉረመርም በጣም ብዙ እናያለን። በጣም ያጉረመርማል። ምራቄን እንኳን እስክውጥ ለምንድን ነው የማትታገሰኝ ይላል። ምራቄን እስክውጥ ለምንድን ነው የማትታገሰኝ ይላል። ሌላ ቦታ ደግሞ ጉልበተኛ እንደሆን ካውቃለሁ ግን እብቅህን እንዴት ባውሎ ንፋስ ታሳድደዋለህ ይላል። እብቅ የምታውቁ ሰዎች አላችሁ? የአውሎ ንፋስ ጉልበትና የእብቅ ጉልበት
አሁን ለእብቅ አውሎ ንፋስ ማስነሳት አለብህ። አንተ አውሎ ንፋስ፣ እኔ በፊትህ እብቅ ነኝ። ይህንን ያህል ጉልበትህን በእኔ ላይ ትገልጻለህ ይላልና በጣም ብዙ አለ የሚናገር። ሚስቴን ቀላዋጭ አረካት ይላል። እኔ ሌሊቱን ሙሉ ስባዝር አድራለሁኝ ብሎ ይናገር። ሚስቴ እየቀላወጠች ነው የምታበላኝ። ብዙ ሰው የኢዮብን ሚስት ይከሳታል። እኔ አንድ ሰርግ ላይ የኢዮብን ሚስት እንደ ጥሩ ምሳሌ አድርጌ ነው የተናገርኩት። በዛ ሁሉ መከራ ውስጥ ሺ ኢዝ ፌስፉል። እዛ ቤት ውስጥ እንደዛ አይነት ጠረን ያለው ሰውዬ ጋር ችላ የመከራውን ዘመን አልፋ እንደገና ደግሞ ልጆች እንደገና ወልዳ እየቀላወጠች እንደገና አብልተዋለች። እሱ ያንን ቃል ሚስቴ እየቀላወጠች በየመንደሩ እየሄደች እኮ ነው የምታበላኝ ነው የሚለው። እና እግዚአብሔር ከሚጠላው ነገር ማጉረምረም አይወድም። የእስራኤል ልጆች ያልገቡት በምድረ በዳ 40 አንድ መጽሐፍ 42 ይላል 40 ዓመት ደክመው ያልገቡት በማጉረምረም ነው። in every their step they are murmuring። በየእርምጃቸው ያጉረመርሙ ነበርና እግዚአብሔር ይህንን ህዝቤ አይሆንም ብሎ ጣለና እግዚአብሔርን እንደው በጸሎታችን ለመውቀስ አንዲት እህት በደርግ ጊዜ ስትጸልይ በጣም ስለመረራት እውነተኛ ነው የምላችሁ እንባዋን እንደዚህ ያረገችና እንደዚህ ወደ ላይ ረጨች። እኔን ባታይ እንባዬን እንኳን እይ ብላ ወደ ላይ ረጨች። እና እንቀጥላ ደግሞ እንዲህ አለች፣ እግዚአብሔር ታዘብኩህ አለችው። መጨረሻ ያንኑ ብላ ጸሎቷ ሳያልቅ መልሱ እዛው ላይ ሲመጣ ያቺው ሴት ምናል ታዘብከኝ አይደል አለች። እና እግዚአብሔር እንዳይታዘበን በተቻለ መጠን ከህይወታችን ማጉረምረምን እናውጣ። ማለት የመከራችንን ምዕራፍ ያስረዝመዋል እንጂ ምንም አይጨምርም። ማጉረምረም ምንም በጉልበት ከእግዚአብሔር የምንቀበለው ነገር ምንም የለምና ሐና ደስ የሚለው ምዕራፍ 1 ላይ ጣጣዋን ጨረሰች። ምዕራፍ 2 ላይ መልሷን ተቀበለች፣ ለእግዚአብሔር ሰጠችና አረፈች። በዚህ ስፍራ ላይ አንድ ሰው የተናገረውን የኢየሱስ ጠላት የሆነ ሰው የተናገረውን ነገር እሱን ይዤ ከናንተ ጋር ለመቆየት ነው። በተቻለ መጠን ሰዓቴን ሰብሰብ አድርጌ ለመጨረስ ሞክራለሁ። ቁጥር 51 ላይ ነኝ። የማቴዎስ ወንጌል ምዕራፍ 27 እንደዚህ ይላል። እነሆም የቤተ መቅደስ መጋረጃ ከላይ እስከታች ከሁለት ተቀደደ፣ ምድርም ተናወጠች፣ አለቶችም ተሰነጠቁ፣ መቃብሮችም ተከፈቱ። ተኝተው ከነበሩትም ከቅዱሳን ብዙ ስጋዎች ተነሱ። ከትንሣኤውም በኋላ ከመቃብሮቹ ወጥተው ወደ ቅድስት ከተማ ገቡና ለብዙዎች ታዩ። የመቶ አለቃም ከእርሱም ጋር ኢየሱስን የሚጠብቁ መናወጡንና የሆነውን ነገር አይተው ይህ በእውነት የእግዚአብሔር ልጅ ነበረ ብለው እጅግ ፈሩ ይላል። እግዚአብሔር ቅዱስ ቃሉን ይባርክልን። አሜን። ይባርክልን። ከጸሎት ጀምሮ መክሰር የለባችሁም። ዋጋ ከፍላችሁ ስለመጣችሁ በጸሎቱም በአምልኮም እንደገናም በእግዚአብሔርም ቃል መቀበል የሚገባንን ነገሮች ሁሉ መቀበል አለብን። ይህንን ሐሳብ የመጽሐፍ ቅዱሳችን ወንጌሎች ከአራቱ ወንጌል ከዮሐንስ በስተቀር ሶስቱ ወንጌሎች ጽፈውታል። ማቴዎስ ጽፏል፣ ስለዚህ መቶ አለቃ። ማርቆስም ጽፏል፣ እንደገናም ሉቃስም ጽፏል። ዮሐንስ የጻፈው ሌላ ጉዳይ ነው የጻፈው በሌላ ጉዳይ። እሱ ደግሞ ሶስቱ ያልጻፉትን ዮሐንስ ደግሞ የጻፈው ስለ ምንድነው? ስለ ጆሮ ስለተቆረጠው ሰው እዛ ላይ የተናገረው ነገር አለ። ማን ነው? ሉቃስ ማለት ነው የተናገረው አለ። እና እነኚህ የኢየሱስ ክርስቶስን አራት ሰዎች ናቸው ታሪኩን የጻፉት። አራት ሰዎች ናቸው። አራት ሰዎች ኢየሱስን ከተለያየ አንግል ያዩትን ነው የጻፉት።
የሮም ሰዎች የሚፈልጉት በዛ ሰዓት አይሁድን እየገዙ ስለነበረ ባሪያ ስለነበረ የሚፈልጉት ኢየሱስ እኮ ባሪያ ነው፣ ተጨማሪ ባሪያ ነው፣ ለምን አትጠቀሙበትም ነው ማርቆስ ያላቸው። ሰርቫንት ሆኖ መጥቶላችኋል። ምዕራፍ 10 ወደ ቁጥር 40 ጀምሮ እስከ 43 ማርቆስ ወንጌልን ብታነቡ የሰው ልጅ ሊያገለግሉት አልመጣም ሊያገለግል ነው የመጣው ብሎ ይላልና ባሪያ ሊጨመርላችሁ ስለሆነ እናንተ ሮማውያኖች እግዚአብሔር አንድ አገልጋይ ሰጥቷችኋልና ተቀበሉት ይላችኋል። የግሪክ ሰዎችን ሉቃስ ደግሞ ሲጽፍ ለኢየሱስ አቴንሽን እንዲሰጡት እናንተ በሰው ልጅ ኳሊቲ ወይም ማንነት ስለምታምኑ ስለምትቀበሉ ፈላስፎች ስለሆናችሁ አንድ የሰው ልጅ መጥቷል አንድ የሰው ልጅና እያለ ወደ 43 ጊዜ አካባቢ ነው ሉቃስ ወንጌል ላይ እና ትንቢተ ሕዝቅኤል ላይ ነው የሰው ልጅ የሚል የምናገኘውና የሰው ልጅ አትቀበሉም የሰው ልጅ መጥቷል ብሎ ይላል። ማቴዎስ ደግሞ የምትወዱት የአብርሃም ልጅ የምትወዱት የዳዊት ልጅ የተስፋው ቃል መጥቶላችኋል ይላል። ሶስቱ የጀመሩት ኢየሱስን ከመሬት ነው። ዮሐንስ ግን ኢየሱስን ሲጀምር ከሰማይ ነው የጀመረውና ቃል ነበረ ብሎና በዚህ መልክ ነው ተደማጮቻቸውን የቀረቡት። እነኚህ ሶስት ወንጌሎች ማቴዎስ አሁን የጻፈውን አይተናል። አንድ ቃል እንድትይዙልኝ የመልእክቴ ርዕስ አይዟችሁ ማናችሁም አትከስሩም። እሺ ትንሽ ታገሱኝ። ወደ መልእክቴ ቀስ እያልኩ ገባለሁ። ከኔ የተነሳ አይደለም የመጣችሁት እገሌ ቤት አይደለም እግዚአብሔር ቤት ነው። እግዚአብሔር ቤት መጣችሁ ደግሞ በምንም አትከስሩ። አሜን። ክብር ለኢየሱስ ይሁን። ይሄን ጌታን ታምኜ እናገራለሁ። ማርቆስ ላይ እንደዚሁ 15ኛው ምዕራፍ 39ኛው ቁጥር ላይ ይህ ሰው በእውነት የእግዚአብሔር ልጅ ነበረ ይላል። ሉቃስ 23:47 ላይ የሆነውን ነገር ባየ ጊዜ ይህ ሰው በእርግጥ ጻድቅ ነው ወይም ጻድቅ ነበረ ብሎ እግዚአብሔርን አከበረ ይላል። የመልእክቴ ርዕስ እንደዚህ የሚል ነው። የሆነውን ነገር ባየ ጊዜ የሆነውን ነገር እስካይ ድረስ ኢየሱስ ክርስቶስን እንደ ወንጀለኛ ነበረ የቆጠረው። ለኛ ወይም መጽሐፍ ቅዱስን ለሚያውቁ ብሉይን ለሚያውቁ ጌታን ለተቀበሉ ጌታን ከመስቀሉ በፊት ለሚያውቁት ሰዎች ነው ኢየሱስ ብቸኛ እንደሆነ ከሶስቱ ተሰቃዮች የሚታየው እንጂ ለሚሰቅሉ ሰዎች ሶስት ወንጀለኞች ናቸው። የማይለያዩ አንድ አይነት ሶስት ወንጀለኞች ናቸው። ለምን እነሱ ሶስት መሰቀል የሚገባቸው ሰዎች ነው ይዘው የሄዱት እንጂ የሆነ ስፔሻል ማን እዛ ውስጥ የሆነ ልዩ ሰው እዛ ውስጥ አለ ብለው በፍጹም እነሱ አላሰቡም። ነገር ግን አንዳንድ ትዕይንቶች መስቀሉ ላይ ለየት ያለ ነገር መሃል ላይ በተሰቀለው ሰውዬ ሲያዩ አቴንሽናቸውን እየሳበው ቀልባቸውን እየሳበው ሳይፈልጉ የተናገሩትን እንዲናገሩ የሚያስገድድ ነገር ማየት ጀመሩ። ከዛ የተነሳ መጽሐፍ ጸሐፊው ምን ይላል? የሆነውን ነገር አይተው ይላል። እናንተም እኮ ዛሬ ወደዚህ የመጣችሁት ጌታንም የተቀበላችሁት የሆነ ነገር አይታችሁ የሆነ ነገር እንዲሆንላችሁ ነው የመጣችሁት። አሜን። ዛሬ የሆነ ነገር ይሆንላችኋል። ስሙ ይባረክ። የሆነ ነገር አይቼ እኔም የሆነ ነገር አይቼ ነው ጴንጤ ሆንኩት። የሆነ ነገር የዛሬ ብዙ ዓመት የሆነ ነገር አየሁና የሆነ ነገር እንዲሆንልኝ ወደ ጌታ ቤት መጣሁ። የሆነ ነገር እየሆነልኝ ይኸው እስከ ዛሬ አለሁ። እያስደነቀኝ እያስገረመኝ አለሁኝ። በጣም ከአይምሮዬ በላይ የሆነ እና ይሄ መቶ አለቃ ሰው ነውና ከአይምሮ በላይ የሆኑ ነገሮች በእነኚህ በሶስት ሰዎች በተሰቀሉ መካከል በአንደኛው ላይ የሚሆነውን ክስተት እያየ የሆነ ነገር ባየ ጊዜ we made a great mistake today አለ። ዛሬ ታላቅ ስህተት ፈጽመናል። የሰቀልነው የእግዚአብሔር ልጅ ነው አለ። ዛሬ የሰቀልነው የማይሰቀል ሰው ነው የሰቀልነው። ታላቅ ሰው ነው የሰቀልነው። በእርግጥም የእግዚአብሔር ልጅ ነበረ። ቀደም ብዬ መቼ ነው አይደለም ያለው ነበረ። I know he is too late። ኢየሱስ ከእጁ ወጥቷል።
ቢያውቅ ኖሮ ከስራ አባሩኝ እንጂ ይሄን ሰው ያልሰቅለው የሚል ነበር። የሚደንቀው ነገር ባይዘው የዚህ ሰውዬ ታሪክ ይሄ የመቶ አለቃ አይኑ ህመምተኛ ነው። አጥርቶ ማየት አይችልም። ብዙ አጥርቶ የአይን ችግር አለበት። የቸርች ሂስትሪ ሲነግረን ሄዶም የኢየሱስ ዮሐንስ ላይ ነው የሚናገረው፣ ሌሎቹ አይናገሩም። ሄዶ ኢየሱስን ጎኑን ነው የወጋው። ጎኑን ሲወጋው የኢየሱስን ብልት ያገኘው ሁለት ብልት አገኘ። ሳምባውንና ልቡን ነው ያገኘው። ሳምባውንና ልቡን፣ ሳምባው ድረስና ልቡ ድረስ የወጋው ጦር ደርሷል። የወጋው ጦር ደርሷል። ሳምባውና ልቡ ሲወጋ ከሳምባውና ከልቡ ውስጥ ሁለት ነገር ፈሰሰ። ሉኪድ፣ ሁለት ፈሳሽ ነገር፣ አንዱ ደም ነው፣ አንዱ ውሃ ነው። ለኢየሱስ ክርስቶስ መሞት ቼክ ላያደርግ ነው እሱ። ለምን አንድ ሰው ከሞተ ልብ ውስጥና ሳምባ ውስጥ ውሃ ይቋጥራል፣ ውሃ ይይዛል፣ ውሃ ያዝላል። ውሃ ስለሚያዝል በዛን ጊዜ ሲወጋው በዛ ጦር ላይ ተንሸራቶ የኢየሱስ ክርስቶስ ደምና የኢየሱስ ክርስቶስ ከውስጡ የወጣ ውሃ ፊቱ ላይ ተረጨ። የዚህ ሰውዬ ፊት ላይ ተረጨ። በዛ ቅጽበት ይሄ ሰውዬ ከአይኑ በሽታ ዳነ። ዝም ብላችሁ ስሙኝ ከአክብሮት ጋር ዳነ። ከዛ በኋላ ይሄ ቸርች ሂስትሪ ነው የሚነግረን ብያለሁ፣ ኖት ሪትን ወርድ። ዳነ። ይሄ ሰውዬ ከዳነ በኋላ በትልቅ ጸጸት ውስጥ ስለሆነ ወታደርነቱን ትቶ ኢየሱስን ሊያገለግል ሄዶ መሰከረ ለአለቃው። ምን አረጋለህ? ኢየሱስ አይኔን ፈወሰልኝ፣ አይኔን መለሰልኝ አለ። ኢየሱስ አይኔን መለሰ? አዎ። ኢየሱስ የሰጠህን አይን እኔ ደግሞ አወጣዋለሁ ብሎ አይኑን አወጣበት። ታሪኩን ሄዳችሁ ስትከታተሉ ታሪኩን ስናይ እሱ ደግሞ አይኑን አወጣለት። በጣም የሚደንቀው ነገር ሰውየው ታውሮ ሰባኪ ነው የሆነው። የወንጌል ሰባኪ ሆኖ ነው እድሜውን የጨረሰው። ሌላም ቀጣይ ታሪክ አለ፣ ጊዜ ካላችሁ ግቡና እዩ። ሌላም መጨረሻ ሊገደል በሰይፍ ደግሞ እንደገና መጣ። እዛ ጋም ደግሞ ሌላ የሆነ ነገር አለ። እኔ በጣም የገረመኝ ነገር ጌታ ክፉን በበጎ አሸንፉ እንጂ በክፉ አታሸንፉ የሚል ቃል አለ። አንድ ሌላ ቃል ልጨምርላችሁ። ኢየሱስ ክርስቶስን ሊይዙት ሲመጡ ጴጥሮስ ሰይፍ አወጣና ቆረጠው። ማልኮስ የሚባለውን የሊቀ ካህኑን ባሪያ ጆሮ ነው የቆረጠው። በዛን ጊዜ ያንን ሲቆርጠው ኢየሱስ ክርስቶስ የማይገሰጸውን ገስጾ የሚገሰጸውን ጠቀመው። ልድገመው፣ አቴንሽን ፈልጋል። ሁል ጊዜ ቀልብ የማይገሰጸውን ገስጾ የሚገሰጸውን ግን ጠቀመው። የማይገሰጸው ጴጥሮስ ነበረ። ጴጥሮስ ያንን አድርጎ እሱም ላይ የሚሰነዘር ሰይፍ አለ። ጴጥሮስ የላይፍ ሪስክ ወስዶ ነው ይሄንን ያደረገው። እንዴት አጠገቤ ሆኜ አጠገቡ ሆኜ ጌታዬን እንዲህ ሲያረጉት እንዲህ ሲያንገላቱት ያለው ብሎ ነበረ ሰይፍ የመዘዘው። ኢየሱስ ገሰጸው። እስኪ ጊዜ ወሰዱና ቤታችሁ ከዚህ አካባቢ ካለው ከፈውስ ፕሮግራም ውጪ የእግዚአብሔርን ቃል ማየት የምትፈልጉ ሰዎች ኢየሱስ ጴጥሮስ በሚያደርገው ነገር ሁሉ ይገስጸዋል እንጂ አፕሪሼት አያደርገውም። እንዲየት ሁሉም አፕሪሼት የሚደረግ ነው ጴጥሮስ የሚያደርገው ነገር። ለምሳሌ ኢየሱስ እግሩን ሊያጥበው ሲመጣ አንተ የኔን እግር ልታጠብ ትመጣለህ አንተ ነው ያለው። አይካንት እሱን ሌላ ጊዜ ጌታ ቢፈቅድ እነኛ እግራቸው የታጠበው 12 ሰዎች በሶስት ይከፈላሉ። ጌታ ቢፈቅድ እናየዋለን። አንተ የኔን እግር በፍጹም አታጥብም አለው። ለዘላለም እግሬን አታጥብም አንተ አለው። ከምን አንጻር ነው ያለው ብለን ስንል ሪስፔክት ከማድረግ ነው፣ ከማክበር ነው። አንተ ቁጭ ብለህ የማውቅህ ጌታ የኔን እግር እንደ ባሪያ። ኢየሱስ ግን ገሰጸው፣ አፕሪሼት አላደረገም። አንተ ብቻ ነው ያወቅከው፣ የሆነኛ ዝም ብለው ታጠቡ አላለም። ገሰጸው እና ብትታጠብ ይሻላል አንተ ሰውዬ ብትታጠብ ይሻልሃል ነው ያለው። 13:7 የዮሐንስ ወንጌል 13:7 የዮሐንስ ወንጌል
እንደዚህ ያለ አሁን የማደርገውን ነገር አታውቅም፣ በኋላ ግን ታስተውለዋለህ። በአንዳንዶቻችን ህይወት አሁን የሚያደርገውን ነገር አናውቅም፣ በኋላ ግን እናስተውለዋለን። ምን ማለት ነው? በሌላ አባባል እንዳይቆጭህ ነው የሚለው። ኦኬ፣ እዚህ ጋም ገሰጸው። አንድ ቦታ ደግሞ ኢየሱስ እሞታለሁ እያለ በየስብከቱ መጨረሻ ላይ ይናገራል ደጋግሞ። ጴጥሮስ አወጣና ኢየሱስን ገሰጸው። አንተ ልጅ፣ በጣም ብዙ የእድሜ ልዩነት እንዳላቸው ይነገራል። ከ20 ዓመት በላይ የሆነ የእድሜ ልዩነት እንዳላቸው ይነገራል። በጣም የሚገርማችሁ ነገር አሁንም ታሪክ ኢየሱስ ክርስቶስ የጴጥሮስ ጥገኛ ነበረ። ጴጥሮስ ቤት ነበረ። ለምን? ገሊላ ነው የተጸነሰው ኢየሱስ፣ ኢየሩሳሌም ነው የተወለደው ኢየሱስ፣ ናዝሬት ነው ያደገው ኢየሱስ፣ ቅፍርናሆም ነው ያገለገለው ኢየሱስ፣ የተወለደበት ቦታ ነው ሄዶ የተሰቀለው የሞተው ኢየሱስ። የተጸነሰው ገሊላ ነው። እላይ 3 አውራጃ ነው ያላቸው፣ ገሊላ፣ ሰማሪያ፣ ይሁዳ። እላይ ኢየሱስ ተሰቀለ፣ ተጸነሰ። እታች የትውልድ ሀገሩ ሄዶ ለመቆጠር ሄደና በትውልድ ሀገሩ በይሁዳ ኢየሩሳሌም ምንድነው በቤተልሔም በኢየሩሳሌም ተወለደ። ከዛ በኋላ ናዝሬት ሄዶ 30 ዓመት ቆየ። ናዝሬት አደገ። ለዚህ ነው የናዝሬቱ ኢየሱስ የሚባለው በሰፈሩ ስም ስለሚጠራ ነው። ሌላ መንፈሳዊ ነገር የለም። የናዝሬት ልጅ ነው እና ናዝሬት አደገ። አገልግሎት እንትን ሲል ጎረምሳ ሆኖ በጣም ለሰው ሁሉ መነጋገሪያ ነበረ። ይሄ ሰው የሥራ አይሰራም ወይ አያገባም ወይ ራሱን አይችልም ወይ ከወላጆቹ ቤት አይወጣም ወይ የተባለ በሰፈርተኛው ይታማ ነበረ። አንዱ ወጣት በዛ ሰዓት አንዴ ራሱን ነገር መያዝ አለበት። ለ30 ዓመት አልተንቀሳቀሰም። ልክ 30 ዓመት ሲሞላ ወክ እያደረገ ወደ ቅፍርናሆም ገባና 3 ዓመት ቆየ። 30 ዓመት ናዝሬት፣ 3 ዓመት ቅፍርናሆም፣ 6 ወር ደግሞ ኢየሩሳሌም ነው የቀረው እና ቅፍርናሆም ሲያገለግል የጴጥሮስ ቤት ደግሞ ቅፍርናሆም ነው። ቅፍርናሆም ውስጥ እነሱ ካፍርናሆም ይሉታል። እዛ ነው ዘ ሲቲ ኦፍ ጂሰስ ነው የሚባለው። ገና ስትገቡ ቦታው ሄጃለሁ። የጴጥሮስንም ቤት አጋጣሚ አግኝቼ አይቼዋለሁ። የፈራረሰ ቤት ለሙዚየም አስቀምጠውታል እና እዛ ነው ኢየሱስ ያደገው። የጴጥሮስ ጥገኛ። ለዚህ ነው ራይት እንዳለው ይህንን ሰውዬ እየተከታተለ አንዳንድ ነገር ኮሬክት ሊያደርገው ሊተውም እንደ ልጅ እንደ አባት ሆኖ ነው የሚያየው ይላሉ። እና ከዚህ የተነሳ ጴጥሮስ ኢየሱስን ገሰጸው። አሁንም ኢየሱስ ከሱ በላይ ኢየሱስ ገሰጸው። ለመጀመሪያ ከይሁዳ በፊት ኢየሱስ ጴጥሮስን ነው ሰይጣን ብሎ ያለው። አንተ ሰይጣን ዞር በል ካጠገቤ፣ የሰውን እንጂ እግዚአብሔርን አታውቅ ብሎ ያለው። ሌላ ሚስጥር አለው እሱ። ለምን አሁን እዚህ ጋር ትምህርት ይዛችሁልኝ ሄዱ በደንብ እዚህ ድረስ ከሄድኩኝ። ቆይ 2 ነገር ልጨምር። እዛ ደግሞ ብሉይ ኪዳን ውስጥ ስንሄድ ደግሞ አንድ ሰው ታቦቱ ሊወድቅ አዘምሞ አጋድሎ ሲያየው እኔ እንዴት አጠገቡ ሆኜ የቃል ኪዳን ታቦት ሲወድቅ ዝም እላለሁ ብሎ ቀና አደረገው። እሱም ተገሰጸ፣ በሞት ተገሰጸ። ንጉሥ ሳኦል ጋም ስንሄድ እሱም ሳሙኤል ሌት ሲሆንበት ሲዘገይበት በቃ ወደ ጦርነት እንዴት የእግዚአብሔርን ፊት ሳላይ ይወጣለሁኝ ብሎ መስዋዕት አቀረበ። ሳሙኤል ሳይመጣ ሳኦል እንደገና ደግሞ በጦርነት መካከል ደህና የሆኑ ከብቶች አየና ለእግዚአብሔር ጎመጀለት፣ ለእግዚአብሔር ቀናለት እና መረጠና ለእግዚአብሔር። እነኚህ ሁሉ ሮንግ ነበሩ። ያዙልኝ የምትሰሙ ሁላችሁ፣ ጥሩ ነው ግን ትክክል አልነበረም። ይሄ መለየት ያለበት ነገር ነው። ጥሩ ግን ትክክል አልነበረም። በቤተ ክርስቲያንም ዛሬ ብዙ ጥሩ ነገር እናያለን። ጥሩ ነገር በትክክል ይመዘናል እንጂ ትክክል ነገር በጥሩ አይመዘንም። ልድገመው። ጥሩ ነገር ማድረግ እንችላለን። ጥሩ ነገር ግን ትክክል አይደለም። ጴጥሮስ ያደረገው ጥሩ ነገር ነው። በየቦታው ጥሩ ነገር ነው ያደረገው፣ ግን ትክክል አልነበረም። ሳኦልም ያደረገው ጥሩ ነገር ነው፣ ግን ትክክል አልነበረም። ኦዚያም ያደረገው ጥሩ ነገር ነው፣ ግን ትክክል አልነበረም።
ባይጻፍልን እነኚህ ሰዎች ባይነቀፉ ኖሮ እኛም እነሱ ያደረጉትን እናደርግ ነበር። መጽሐፍ ቅዱስ ነው እዛ ጋር ያስቀረው። ኖ እያለ ቾፓውት አረጋቸው። እያስወገዳቸው ሲመጣ ምንድነው አለን። በህይወታችን ይሄ በጣም ሰብታይል የሆነ ነገር ነው። በጣም አታላይ የሆነ ነገር ነው። የእግዚአብሔር ነገር ካላገዘን በስተቀር ምን ይላል? ልከኛው ንፋስ በነፈሰ ጊዜ ልከኛው የደቡብ ንፋስ በነፈሰ ጊዜ መንገዳቸው የቀና መሰላቸው፣ ጥቂትም እንደሄዱ የአውራቄስ ንፋስ ወረደባቸው ይለኛል። ልከኛው የደቡብ ንፋስ ሲነፍስ በጣም ይሄ ጥሩ ነው አሉ። ጥሩ ነው በቃ መንገዳችን ቀንቷል አሉ። ጳውሎስ ግን ምን አለ? እንዳትታለሉ ይሄ ጥሩ የሚመስለው ነገር ውስጡ ክፉ ነገር ይዟል አላቸው። ልከኛው የደቡብ ንፋስ ሲነፍስ መንገዳቸው የቀና መሰላቸው። ይሄ በጣም ሌላ ትልቅ ትምህርት አለው። ልከኛው የደቡብ ንፋስ ሲነፍስ ብዙ ሰዎችን ከመንገድ አስወጥቷቸዋል። በጣም ብዙ ሰዎች ልከኛው የደቡብ ንፋስ ሲነፍስ፣ ያንዳንዶች ሰዎች ትዳር ትልቅ ሜስ ውስጥ የገባው ልከኛውን የደቡብ ንፋስ አይተው የሚቀጥለውን ንፋስ ግን አላዩም። የአውራቄስ ንፋስ ትዳራቸው ላይ የወደቀ የተበታተኑ በጣም ብዙ አለ። ልከኛው ልከኛው የደቡብ ንፋስ የአውራቄስ ነፋስን ደብቆ ማለት ነው። ነገር ግን እግራቸው ከገባ በኋላ ወደ ኋላ መመለስ በማይችሉበት ሁኔታ ውስጥ የአውራቄስ ንፋስ ወረደ ብሎ ይናገራልና ጥንቃቄ ይጠብቃል የሚል ቃል ስላለ ጥሩ ነገር ሁሉ ጀስቲፋይ የሚደረገው በትክክል እንጂ ትክክል አይደለም በጥሩ ጀስቲፋይ የሚደረገው የሚረጋገጠው የሚባለው ነገር ዲሰርኒንግ ስፒሪት ያላቸው መንፈስን ሊመረምሩ የሚችሉ ቤተክርስቲያን ውስጥ የትም ፍጩ ዱቄቱን አምጪው የሚል ይሰራል አይሰራም? እሺ አይሰራም። ዱቄት ብቻ አይደለም የሚፈለገው፣ እህሉ ከየት መጣ፣ ወፍጮ የት ነው፣ ብዙ ነገር አለ። ልክ እንደዚሁ በህይወታችንም ጥሩ የሚመስሉ ነገሮች ልክ ናቸው ወይ? ከኪሳራ ሁሉ ትልቁ ኪሳራ ገንዘብ አይደለም እድሜ ነው። ገንዘብ አይደለም እድሜ ነው። የገንዘብን ኪሳራ መተካት እንችላለን፣ የእድሜን ኪሳራ መተካት አንችልም። ኢቭን 1 ሚኒት አንድ ደቂቃ በእድሜያችን የባከነችውን መተካት አንችልም። አንዴ ተማሪ ሆኜ አንድ ሀገር ሄጄ አንድ ሰው ታሪኩን ሲነግረኝ እንዲህ አለኝ። 16 ዓመት ሱዳን ስደተኛ ነበርኩ አለኝ። 9 ዓመት ደግሞ ኬንያ ነበርኩ። ወደ 22 ዓመት ብቻ ስደተኛ። እኔ ቆም አልኩና እንዲህ አልኩኝ፣ በህይወቴ ስንት ዓመት አባክኛለሁ? with nothing ምን አባክኛለሁ አልኩኝ። መጽሐፍ ቅዱስ ላይ 73ኛው መጽሐፍ ነው መዝሙር ላይ ቀኖቻቸው በችኮላ ዓመቶቻቸውን በከንቱ አለቁ የሚል ቃል። ቀኖቻቸው በችኮላ ዓመቶቻቸውን በከንቱ አለቁ። ይጠብቃችሁ ያልኩት ይጠብቃችሁ። የሚባክን ገንዘብም አይኖር፣ ከዛ በላይ ግን የሚባክን እድሜ በጣም 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 ማን ተካው ነው? do you know that በእያንዳንዱ ቀን ብር ሳትመነዝሩ ልትውሉ ትችላላችሁ። በሌላ ሰው ኤክስፔንስ እድሜ ሳትመነዝሩ ግን አትውሉ። እድሜ ይመነዘራል። እድሜ ሳትመነዝሩ በፍጹም 1 ሚኒት መቆየት አትችሉም። አሁን እኔንና አንድ የ20 ዓመት ወጣት እዚህ ጋር በታመጡና የእድሜ ባለጸጋ ማን ነው ብዬ ብጠይቃችሁ ማን ነው ትላላችሁ? እኔ ይሄ ነው ትልቁ ስህተት። የእድሜ ባለጸጋ ማለት የብር ባለጸጋ ማለት ምን ማለት ነው? ብዙ ብር ያለው አይደለም እንዴ? ታዲያ አሁን 20 ዓመቱ ልጅ ነው ብዙ እድሜ ያለው? እኔ ነኝ ያለኝ እድሜ ፕላስ 50 ውስጥ የገባሁኝ። የእድሜ ባለጸጋ ይሄኛው ነው፣ እኔ አይደለሁም። እኔማ እድሜን በልቼ አገባድጄዋለሁ። የእድሜ ባለጸጋ ይሄኛው ልጅ ነው፣ ይሄኛው ወጣት ነው። እና ምንድነው ምሳሌ ምዕራፍ 16 ቁጥር 17 ላይ እንደዚህ ይላል፣ ለሰነፍ ሰው የጥበብን መግዣ ገንዘብ ማን ሰጠው? ዕውቀትን ይገዛ ዘንድ አይምሮ የለውም ይላል። ለሰነፍ ሰው የጥበብን መግዣ ብር አይልም፣ የጥበብን መግዣ ገንዘብ ማን ሰጠው? ዕውቀትን ይገዛ ዘንድ አእምሮ የለውም ይላል። የምንን መግዣ? ለሰነፍ ሰው የጥበብን መግዣ ገንዘብ። ጥበብ ብቻ ነው ያ ገንዘብ። ማን ነው ለዚህ ሰውዬ እድሜ የሰጠው? በእድሜው እኮ እየተጠቀመበት አይደለም ማለት ነው። በእድሜው እየተጠቀመበት አይደለም። እና ጥሩና ልክ የሚለውን ስናይ በዚህ ውስጥ አንዳንዱ የኛ አሳይመንት ነው።
ሁሉም የእግዚአብሔር አሳይመንት አይደለም ለማለት ነው። ሁሉም የእግዚአብሔር አሁን ጌታ ኢየሱስ አልዓዛር ጋር ሄደ። ዋናው የኢየሱስ ክርስቶስ መሄድ ነው። ሆኖም እሱ አንድ ስራ ነው የሰራው፣ እነሱ ሁለት ስራ ነው የሰሩት። ሁለቱ ስራ ምንድነው? መጀመሪያ እንደሄደ እነሱ ድንጋይ ማንሳት አለባቸው። ከዛ በኋላ እነሱ የማይችሉትን ነገር ህይወት ዘራበት። ቀጥሎ ደግሞ የነሱ ስራ ነው አሁን የሚቀረው። ምን? ግንዛቱን መፍታትም የሱ ስራ አይደለም። የነሱ ስራ ሁለት ነበረ። ድንጋዩን ማንሳት እነሱ የገጠሙትን፣ ግንዛቱን መፍታት እነሱ ያሰሩትን። ኢየሱስ እዛ ጋር አንድ ብቻ ነበረ ታስኩ። እነሱ የማይችሉት አንድ ትልቅ ምን? ህይወትን መስጠት። ያ የኢየሱስ ክርስቶስ ብቻ ነው። አሳይመንት አለን። እግዚአብሔር ይህንን አእምሮ ሲሰጠን ብዙውን እኛ እንድንሰራ የሚያቅተንና ከኛ አእምሮና ከኛ አቅም በላይ የሆነውን ደግሞ ጌታ ቴክ ኦቨር ሊያደርግ ሊሰራ ነው። የሆነውን ነገር ባየ እስቲ የሆነውን ነገር ቶሎ ነው። ምን ሆነ? ስሙኝ። ይሄ መቶ አለቃ እዛ ሆኖ የሆነው ነገር አንደኛው የቤተ መቅደስ መጋረጃ ከላይ እስከ ታች ሲቀደድ አየ። የተደበቀው እግዚአብሔር፣ ራሱን የሰወረው እግዚአብሔር። ይሄን ቃል ልጠቀም ፍቀዱልኝ። ዘፍጥረት ምዕራፍ 3 ላይ ያኮረፈው እግዚአብሔር አሁን ከሰው ጋራ ሰውን ላይ ሊቀበል ራሱን የሸፈነ እግዚአብሔር ለሙሴ እባክህን ሌላ ነገር አለምን አንድ ጊዜ ራስህን አሳየን። አይዊሽ ባሳየው እኔም ደስ ይለኝ ነበረ። እኔም ባሳይ ደስ ግን ሰው እግዚአብሔርን አይቶ በህይወት መኖር አይችልም ያለው እግዚአብሔር ለሰው ሊታይ እግዚአብሔር የተሸፈነበት መጋረጃ በክርስቶስ ኢየሱስ ሞት ተቀደደ። እግዚአብሔርን ወደ ውስጥ ማየት ተቻለ። እግዚአብሔርን አልፎ የማይታየውን እግዚአብሔርን በክርስቶስ ውስጥ ማየት ተቻለ። እዛ ጋ ምን ይላል? ማየት አትችልም፣ ግን ጥያቄህን ለመመለስ አንድ ነገር ማድረግ አለብኝ። ማየት ነው የፈለከው፣ ጥሩ ነው። ምን አረጋለሁ አለው? ይሄንን አለት ሰነጥቀውና በተሰነጠቀው አለት ውስጥ አንተን ሰውርህና አንድ ጊዜ ሳልፍ ብቻ ታየኛለህ አለው። ያ የተመታ አለታችን ክርስቶስ ነው ይላል ቆሮንቶስ ምዕራፍ 10 ላይ። በክርስቶስ ኢየሱስ መመታት የተደበቀው እግዚአብሔር በእሱ መመታት ሰው እንዲያየው ሆነ። ይሄንን ነው የሚናገር። የቤት ኢየሱስ የተሰቀለው ከኢየሩሳሌም ከመቅደሱ ውጪ ነው። ባለፈው ሳምንት ተናግሬያለሁ። ጉድፍ መጣያ ቦታ ነው የተሰቀለው። ቆሻሻ መጣያ ቦታ። ለምን? ቅድስቲቷን ከተማ ደሙ እንዳያረክስ ስለተባለ፣ የኢየሱስ ደም እንዳያረክስ፣ እኛን ያነጻው ደም እንዳያረክስ ብለው እዛ ነው የጣሉት። እና እሱን እዛ ጥለውት ከመቅደሱ ካለበት ውጪ ተጥሎ እሱ እዛ ነፍሱ ስትለይ ከስጋው ባይዘዌ ኢየሱስን አልገደሉትም፣ እሱ ነው የሞተው። ጊዜ ወስዳችሁ ኢየሱስን አልገደሉትም፣ እሱ ነው የሞተው። ኢየሱስም ሞተ የሚል ቃል ወንጌላውያኖች አልጻፉም። ነፍሱን ሰጠ፣ ነፍሱን ተወ ነው የሚለው። ያ ግን በእነሱ ቋንቋ ሞት ነው። ያ ግን በእነሱ ገለውታል። ኢየሱስ 3 ጊዜ የመግደል ሙከራ ተደርጎበታል። 3 ጊዜ ሲወለድ ገና እንደተወለደ በቤተልሔም በሰይፍ ይለቁ ሕፃናቶች ተብሎ አንድ የመግደል ሙከራ ተደርጎበታል። ሁለተኛው የመግደል ሙከራ ደግሞ እያገለገለ ያየ ወደ ገደል ጫፍ ወስደው ከገደል ሊወረውሩት ደግሞ ሁለተኛ የመግደል ሙከራ ተደርጎበታል። እዛ ጋም አልፏቸው ሄደ ይላል። ለምን? ጊዜው ገና ነው። በሕፃንነቱም በሰይፍ አይሞትም፣ ለሱ አይደለም። ስክሪፕቸር አይልማ የተጻፈው ቃል በዛ መልክ ይሞታል አይልም። ሁለተኛ የመግደል ሙከራ ደግሞ ከገደል አሽቀንጥረው ሊጥሉት ነበር። ዛጋም አልሆነም። ሶስተኛውን ግን ፈቀደላቸው። ምን አላቸው? አሁን የጨለማው ስልጣንና የእናንተ ጊዜ ነው ይላቸዋል። ሉቃስ 22 ቁጥር 44 አካባቢ ሄዳችሁ ስታዩ ዕለት ዕለት በመቅደሳቸው አስተምር ነበረ፣ ይህ ጊዜያችሁ ነው ይላቸዋል። አሁን ፈቅጄላችኋለሁ። ለዚህ ነው ዚስ ኢዝ ዘ ሃወር ያለው ጌታ ምዕራፍ 17 ቁጥር 1 የዮሐንስ ወንጌል ላይ አሁን ሰዓቱ ደርሷል አለ። ከዚህ የሚይዛይ ጊዜ ሰዓቱ ደርሷል አለ። በፈቃዱ ነው የሞተው እንጂ በፈቃዳቸው ውስጥ ገብቶ አይደለም። የነሱ ፈቃድማ ሕፃን ሆኖ የነሱ ፈቃድማ መሃል ላይ ነበር።
በፈቃዱ ነው ቦታ መርጦ የተወለደው። በፈቃዱ ነው እናት መርጦ የተወለደው። በፈቃዱ ነው የሚወለድበትን ዘመን መርጦ የተወለደው። እኔና እናንተ ቦታ መርጠን አልተወለድንም። እናት መርጠን አልተወለድንም። ጊዜ መርጠን አልተወለድንም። ኢየሱስ ግን በራሱ አጀንዳ ነው እንጂ ሁሉ የሆነው በሰው አጀንዳ አይደለም። ምንም ነገር የሆነበት ክብር ለጌታ ይሁን። ይሄ ሁሉ የሆነው ነገር ነው። ማርያም ኢየሱስን ለመውለድ አልመረጠችውም። ኢየሱስ ማርያም ውስጥ ገብቶ ወጣ እንጂ ማርያም ወለደችው ማለት እሷ የኢየሱስ ምንጭ አይደለችም። የኔና የናንተ ምንጭ እናትና አባቶቻችን ናቸው። የኢየሱስ ክርስቶስ ምንጭ ግን ማርያም አይደለችም። ግን ሺዝ ላኪ መጽሐፍ ቅዱስ ብጽዕት ብሏታል፣ አክብሯታል። እውነት ነው። ግን እሱ ነው የመረጣት ለሷ ለመቀበል ሁሉ እስኪከብዳት ድረስ ሁሉን ነገር መርጦ ነው ያደረገው። እና የቤተ መቅደስ መጋረጃ ተቀደደ ከላይ እስከ ታች። ሌላስ ምን ሆነ? ምድር ተናወጠች። ሌላስ ምን ሆነ? አለቶች ተሰነጠቁ። ሌላስ መቃብሮች ተከፈቱ። ሌላስ ተኝተው ከነበሩትም ከቅዱሳን ብዙ ስጋዎች ተነሱ። በጣም በሚገርም ሁኔታ ከሆነ ማን ናቸው እነዚህ ሰዎች? ተኝተው ከነበሩ የሞቱ እኮ ናቸው። ተኝተው ከነበሩ ብዙ ስጋዎች ተነሱ እና ታዩ። በከተማዋ ውስጥ ተነሱ። ከትንሣኤውም በኋላ ከመቃብሮች ወጥተው ወደ ቅድስቲቱ ከተማ ገቡና ለብዙዎች ታዩ። ልክ ይህን ጊዜ የመቶ አለቃው የሆነውን ነገር ሁሉ ባየ ጊዜ ይህ መሃል ያለው ሰውዬ እሱ ጻድቅ ሰው ነው። ቆላስያስ ስለዚህ ሰው ሲናገር ለምንድን ነው አለቶች የተሰነጠቁት? ኖቶን ሊዛት ይሄ ብቻ አይደለም። ፀሐይ ለ6 ሰዓት ጨልሟል። ለ6 ሰዓት ኢየሱስ እርቃኑን መስቀል ላይ ሲቆም ለ6 ሰዓት ፀሐይ ጨልሟል። በቀን በዚህ ሰዓት ማለት ነው። ለምን እንደዚህ የሚል ቃል ተጽፏል አንድ ስፍራ። እናንተ በቦታችሁ እርሱም የማይታየው አምላክ ምሳሌ ነው። የሚታዩና የማይታዩ በዙፋኑ ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይ በምድር ያሉ ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱ ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው። ሁሉም በእርሱ ተጋጥሟል። ሃሌሉያ። የሀገር ቤት ጎጆ ታውቃላችሁ? የሀገር ቤት ጎጆ የሳር ቤት ዙሪያውን ምሰሶ አይደለም ያለው፣ መሃል ላይ ነው ምሰሶ። ያ ቤት ሁሉ የተደገፈው መሃል ያለውን ምሰሶ ነው። ያንን ቤት ለማፍረስ ጣራውን ግድግዳውን ከማለት ምሰሶውን ብቻ መምታት ወይም መቁረጥ ነው። ፍጥረት ሁሉ ኢየሱስ ላይ ተጋጥሟል ነው የሚለው። ይሄው ሁሉ በእርሱ ተጋጥሟል። ሁሉ በእርሱ ለእርሱ ተፈጥሯል። እርሱም በሁሉ ፊት ነው ይላል። ቀዳሚ ነው የሁሉም ይላል። በሌላ አባባል ምን ማለት ነው? የፍጥረት ሁሉ ሰስቴነር ነው። ፍጥረትን ሁሉ ህልውና ሕያውነት የሚሰጥ እሱ ነው። ሮሜ ምዕራፍ 8 ላይ ምን ይላል? የልጁን መገለጥ የሚጠባበቅ ፍጥረት ሁሉ ይቃትታል። ሪኒው መደረግ መታደስ ይፈልጋሉ ብሎ ይናገራል። ይህ ጌታ በመስቀል ላይ ሲውል መቶ አለቃው የሆነውን ነገር ሁሉ አየና ይህ ሰው የእግዚአብሔር ልጅ ነው፣ ጻድቅ ነው፣ መሞት የሚገባው አይደለም ብሎ ሐሳቡን ለወጠ። የማይሞት ሰው ነው የሞተው። እኔና እናንተን አንዲት ሙስሊም ባሏ በእድሜ በጣም ትልቅ ነው፣ አገባት። በወላጆቿ ግፊት ነው ያገባት እና በፍጹም አልፈለገችም። ያለ ፈቃዷ ነው። በእድሜ በጣም ትልቅ ልዩነት አለ፣ ግን ባለጸጋ ነው። እሷ ለኔ መሰከረችው ነው የምነግራችሁ። በጣም ወዳጄ ናት። እና እንዲህ አለች። አንድ ልጅ ወለደች። እንዲፈታት ፈለገች። እንዲፈታት ብዙ ነገር አደረገች። ኔጌቲቭ፣ እሱም አይፈልገውን በፍጹም ሊተዋት አልፈለገም። መጨረሻ አሰበችና ሊፈታኝ የሚችለው አለች ጴንጤ በጣም ስለሚጠላ ጴንጤ ሆኛለሁ ብዬ ጴንጤ ቤት ልሄዳለች። ጴንጤ መሆን ፈልጋ አይደለም፣ ጴንጤም አይደለችም።
ለ1 ዓመት መሄድ ጀመርኩ አለች። ሲሄድ ሰማ። ከሰማ በኋላ በጣም ብዙ ለመነኛች። እምቢ አልኩት። በጣም 2 ሱቅ ልክፈትልሽና ታያለኛች። እምቢ አልኩ አለች። መጨረሻ ፈታኝ። ከ1 ዓመት በኋላ ፈታኝ። የምፈልገውን አገኘው። ፈታኝ። ደስ አለኝ። ከዛ በኋላ አለችና ስሜን ጠርታ እንዳል ከዛ በኋላ ግሩም ያለች የሚገርምህ ነገር ታውቃለህ፣ ዝንብ ማር ላይ አርፋ መነሳት እንደማትችል እግሯን ይዞ ቆንጥጦ እንደማይአው ከዛ በኋላ አቃተኝ መቅረት አለች። ከቸርች መቅረት አቃተኝ። ዝንብ ማር ላይ አርፋ ተጣብቃ እንደምትቀር ለካ ሳላውቀው ተገዝግዣለሁ አለች። ለካ ሳላውቀው ሆኛለሁ። የሆነውን ነገር ስላየች ነፍሷ ለካ ትክክለኛ ማረፊያዋን አግኝታለች። አሜን በሉ። የሆነውን ነገር ያየ ሰው ኢየሱስን ዲናይ ማድረግ አይችልም። የሆነውን ያየ ሰው ኢየሱስን መተው አይችልም። የሆነውን ነገር ያየ ሰው የሆነውን ነገር ስላየች አቃተኝ አለች። ታላቅ እህቷም ሙስሊም ናት። የሚገርመው ነገር በጣም ጨዋ ሰዎች ናቸውና አላቸው አንድ ህንጻ መሳሪያ መደብርና ለቸርች ኮንስትራክሽን ስንሰራ ከዛ ነው ዕቃ የምናመጣው የምንወስደው ምናምንና እሷም እንደዚሁ የሙስሊም አለባበስ ስለምትለብስ በዛ እንደ አንቺ ሙስሊም ነሽ አይደለሽ እንዴ? ኧረ አይደለሁም እኔ እኮ ክርስቲያን ነኝ በሚል ነው ጨዋታ የተጀመረው። የሆነውን ነገር ስላየች ታላቅ እህቷ በማህፀን ካንሰር ተይዛ በጣም ሞዳ ደግሞ ይዋደዳሉ። ተይዛ እንዲህ አለችኝ፣ እህቴ እንደዚህ ልትሆንብኝ ነውና እንደዚህ አለች። ፈቃደኛ ናት ብጸልይላት አልኩ። አዎ ገባሁና ጓዳቸው ውስጥ እዛው ሱቅ ውስጥ ገብቼ ውሃ ይዤ ገባሁኝና ጸለይኩኝና እንደዚህ ያልሽ ጠጭ እንግዲህ እሺ አል ተንበረከከችልኝ። አልሐምዱሊላህ ይንበረከካለሁ ብላኝ ተንበረከከች። እስከ ዛሬ ድረስ ያ ቤተሰብ ወዳጄ ነው። እኔ ደግሞ ልጄን አንድ ትምህርት ቤት ላስገባ ፈለኩኝና ልጄን እምቢ አሉ። ወዲህ ብላቸው ወዲያ ብላቸው የሚቀጥለው ዓመት አሉ። ከክፍለ ሀገር እንዳይወጣብኝ ነው። ጥሩ ውጤት አምጥቷል በማትሪክ። እዚህ ማስተማር ፈልጌ እና ትምህርት ቤቱ የሙስሊም ነው የምፈልገው ደግሞ በቃ ጥሩ ትምህርት ቤት ነው። ከዛ የሙስሊም ወዳጅ ስፈልግ እቺ ሴትዮ መጣችልኝ። የጸለይኩላት ሄድኩኝና እባክሽን አንድ ነገር አድርግልኝ፣ የፈለከውን አደርጋለሁ። ምንድነው አለች። ሄደች። የወንድሜ ልጅ ነው ብላ እኔን አስቀርታ ሄደች። ልጄ ሲነግረኝ ዳዲ አለቀሰች እኮ አለኝ። አልቅሳ ልጄን አስገብታው ይሁን ሊመረቅ ነው። ኤኒዌይስ ምን አይተው ነው ስላችሁ የሆነውን ነገር አይተው ነው። ይሄ መቶ አለቃ ኮንቪንስ ያደረገው ነገር የሆነውን ነገር በመስቀል ላይ አየ። የዚህ ሰው ነፍስ ሲወጣ ይሄ አንድ ሲንግል ሰው እኔ በእርግጠኝነት ግራና ቀኝ ያሉ ሽፍታዎች በአካል ኢየሱስን ይበልጡታል። በሰውነት በደም ግባት ይበልጡታል። በአካል ግዙፍነት ይበልጡታል። ይሄ መሃል ግን የተሰቀለው ሰው የአካል ግዝፍና የለውም፣ የመንፈስ ግን ግዝፍና አለው። ከገባችሁ ከተረዳችሁ ማለት ነው። ይቅርታ መንፈሱ ግን ከብዶበት ነበር። እሱ ሲሰቀል ምድርን ምን አናወጠው? እሱ ሲሰቀል ብርሃንን ምን አጨለመው? ፀሐይ ሻተርድ አደረገች፣ ብርሃኗን ዘጋች፣ ከለከለች። አለቶች ተሰነጠቁ፣ የሞቱ ሰዎች ተነሱ። ይሄማ ኢየሱስ ነው አለ። ይሄማ ጻድቅ ነው፣ ይሄማ የማይፈረድበት ነው ብሎ በሞቱ ኢየሱስ ክርስቶስ አንድ ሰው አድኖ ሞተ። አንድ ሰው አድኖ ሞተ። ቀደም ያልኳችኋል፣ ጆሮውን ቆረጠው ጴጥሮስ። ስሙኝ፣ ኢየሱስ አንስቶ ጆሮውን ፊክስ አረገለት። ዛሬ እግዚአብሔር ፊክስ የሚያደርገዋል። የትኛው ነገራችሁ ፊክስ እንዲሆን ትፈልጋላችሁ? የትኛው ነገራችሁ እንዲገጥም ከስፍራ የወጣ ወይም የተጣለ ነገር አለ? ጌታ ኢየሱስ ማንም ሁኑ ምንም ሆኖ የማይደረግለት እኮ ሰው ነው። ይሄ ሰውዬ የማይደረግለት ሰው ነው። ራሱን አይቶ እንጂ እኛን አይቶ ጌታ ምንም አያደርግም እኮ። ራሱን አይቶ ነው፣ በራሱ ማንነት ነው የሚገናኘን። ዛሬ ጌታ ፊክስ የሚያደርገው ነገር አለ። ያመናችሁ ሰዎች ጠብቁ። እግዚአብሔር ፊክስ
ዛሬ የሚያደርገው ነገር አለ። ትዳር ነው? ጤንነት ነው? ኑሮ ነው? ወይስ ኢኮኖሚ ነው? ወይስ መንፈሳዊ ነገር ነው? አነሳና ቦታው ላይ ፊክስ አረገለት፣ ገጠመለት። ዲዩቲንግ ጠባሳ ያለው ይመስላችኋል? እስኪ የተቆረጠ ጆሮ ሂዱና ግን ሆስፒታል አሰፉ ወይ ፕሮፐርሊ ያረጉት፣ ጠባሳው ማይቀር ነው። ኢየሱስ ያለ ጠባሳ ፊክስ ያረጋል። አረ ለዚህ ጌታ ክብር አምጡ ባካችሁ። ኢየሱስ ያለ ጠባሳ ፊክስ ነገሮቻችንን ያረጋል። መልእክቴን አልጨረስኩም፣ ግን ሰዓት ኦልሞስት ሳልጨርስ አልቀረም። ሌላ ደግሞ በረከት ይጠብቀናል ተብሏል። አንድ ቃል ብቻ ተናግሬ ልጨርስ። በብሉይ ኪዳን አንድ ተረት ነበረ። አንድ ተረት ያ ተረት የመጣው የሰለሞን ቤተ መቅደስ ሲሰራ ነው። የሰለሞን ቤተ መቅደስ ሲሰራ ድንጋዮች የሚመጡት በቁጥርና በአይነት ነው የሚመጡት። የኪራም ንጉስ የሚባለው ሰለሞን ይሄንን የሚያክል የወለል ድንጋይ ላክልኝ፣ ይሄንን የሚያክል የግርግዳ ድንጋይ፣ ይሄንን የሚያክል መደምደሚያ፣ ይሄንን የሚያክል የጣራ እያለ በቁጥር ስለሚልክለት ለምን ሂሳብ ይከፈላል ለእያንዳንዱ ነገር። ባይዘው የ8 ሰዓት ስራ የተጀመረው ያኔ ነው። ሄዳችሁ ብታዩ የ8 ሰዓት ይሄ ወርኪንግ ሃወርስ 8 ሰዓት የሚለው ያኔ ነው የተጀመረው። ሂዱና ይሁ ስፍራውን ይሁ ዓለም ዛሬ የምትተዳደርበት ሰለሞን ነው የጀመረው። እና እዛ ጋር ያ ሲሰራ አንድ ድንጋይ መጣ። ያ ድንጋይ መጣና ሊውልበት የሚገባ ቦታ ሲያስገቡት አቃታቸው፣ እምቢ አለ። ወደዚህ ቢሉት መቅደስ ውስጥ፣ ወደዚህ ቢሉት እምቢ፣ ወደዚህ ቢሉት ወደዚህ እምቢ አላቸው። ስራ ግንበኞቹን በደንብ ስሙኝ፣ አስፈታቸው። ይሄ የመጨረሻ ቃል ነው የምናገረው። አስፈታቸው። መጨረሻ ስራ ከምንፈታ ይህንን ድንጋይ እንወርውረውና ስራ እንቀጥላሉና ድንጋዩን ወረወሩትና ሌላ ድንጋይ በምትክ መጥቶ መሰራት ቤተ መቅደሱ ጀመረ። ተሰርቶ ሲያልቅ አንድ ድንጋይ የመደምደሚያ ድንጋይ የሚሆን ተፈለገ። ያ ድንጋይ በዚህ ልክ በዚህ አይነት ለዚህ የሚሆን አምጣልን ተብሎ ተላከ። ድንጋይ ላከ ሰውየው። አምጥቶ ሲገጥሙት አይገጥምም፣ አምጥቶ ቢገጥሙት አይገጥምም፣ አምጥቶ ብዙ ድንጋዮች ተላኩ። አልገጥም አለ። መጨረሻ ከግንበኞቹ አንዱ እንዲህ አለ፣ እስኪ ያንን የወረወርነውን አይሆንም ያልነውን ድንጋይ እሱን እንሞክረው አሉና አነሱና ሲገጥሙት እንዳለ ሄድና ገጠመ። ከዛን ቀን ጀምሮ አንድ ተረት ተጀመረ። ምን? ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ የሚለው ተረት የመጣው ከዛን ጊዜ ጀምሮ ነው። ግንበኞች የናቁት ድንጋይ ያኔ ለወለል አልሆነ፣ ለግርግዳ አልሆነ፣ ያለ ቦታው ሊያስቀምጡት ነበር። ድንጋዩ ለካ እሱ የማዕዘን ራስ ነው። ኢየሱስ ክርስቶስ እኔ ነኝ ያለ ያሉትን ቃል ተናግሬ ልጨርስላችሁ። ሳይመካከሩ ግንበኞቹ ሳይመካከሩ ከአፋቸው አንድ አይነት ቃል ወጣ። ምን የሚል? ካሎስ የሚል ቃል ወጣ። ካሎስ ማለት ፊት አረገ ማለት ነው። ካሎስ የህይወታችን ካሎስ ኢየሱስ ነው። ብዙ ነገር ፊት ያረጋል ብለን አስገባን። ብዙ ነገር ወደ ህይወታችን ብዙ ነገር አስገባን። ሁሉም ነገር አልገጠመም። ኢየሱስ ካሎሳችን ነው። ኢየሱስ አልገጥም አልሞላ ባለው ነገር ላይ እሱን ስናስገባው ዛሬ ለመዝናናት፣ ለመደሰት፣ ሰላም ለማግኘት፣ በጣም ኃይሊ ደስታ ለማግኘት ሰው ያላግበሰበሰው ነገር የለም። ጫቱ፣ ሲጋራው፣ ሐሽሹ፣ ዝሙቱ፣ መጠጡ፣ ከዛ አልፎ እርካታ በማጣት ቱ ዘ ኤክስትሪም ካሎስ የሚሆን እኮ አተው ነው። የሚቆይ ደስታ እኮ አተው ነው። እነሱ ውስጥ የሚውል የሚያድር ደስታ ሰስቴኒቲ ያለው የሚያቆይ ደስታ በውስጣቸው ስላጡ ብዙ ነገር አስገቡ። ሁሉን ሲጨርሱ ቆይ ለምን በተመሳሳይ ጾታ ደግሞ አንሞክረው? ይሄ ሁሉ እርካታን ማጣት ነው። ለምን እንስሳ ጋር አንሄድም? ይሄ ሁሉ የሰው ልጅ ማጣት። ባይዘው እንድታውቁ የምፈልገው ነገር እግዚአብሔር ሰውን ሲፈጥር አንድ ክፍተት ትቶ ነው። ቫኪዩም ያ ቦታ የኢየሱስ ብቻ ነው። እዛ ቦታ ኢየሱስ ካልገባ ሰው ሙሉ አይሆንም። አንድ ቫኪዩም እግዚአብሔር ሰውን ሲፈጥር ያስቀረዋል። እሱም የኢየሱስ ቦታ ብቻ ነው። ጫት አይሞላውም፣ መጠጥ አይሞላውም፣ ሐሽሽ አይሞላውም፣
መዳራት አይሞላውም፣ ምንም ነገር አይሞላውም። ቦታው የኢየሱስ ነው። እሱ ሲሞላ ካሎስ ይሆናል ኢየሱስ። ዛሬ ጌታ ፊክስ የሚያደርገው ነገር አለ። ክብር ለጌታ ኢየሱስ ይሁን። ኢየሱስ ለኔ የህይወቴ ካሎስ ነው። የኖርዌይ ንጉስ ነው ካልተሳሳትኩ፣ ያነበብኩትን ነው የምነግራችሁ። የእውሮች ህፃናቶች ማሳደጊያ ሄደና እያንዳንዳቸውን የተወሰኑትን እውር ወጣት ታዳጊ ህፃናቶችን መጠየቅ ጀመረ። የሚጠይቃቸው ንጉሱ ምን እያለ ነው? አሁን አይንሽ ቢከፈት ማንን ማየት ትፈልጊያለሽ እያለ። የሴቶች ብቻ ነው የእውር ትምህርት ቤቱ፣ ማሳደጊያም ነው። ያንን እየጠየቀ ሲሄድ ግማሹ ዘመዱን፣ ግማሹ ቤተሰቡን፣ ግማሹ የኖርዌውን ንጉስ እያሉ ሲጮሁ ንጉሱ በጣም ደስ ይለዋል። አንዷ እውር ጋር ደረሰ። የ11 ዓመት ልጅ ናት። እሷ ጋር ደረሰና አንቺስ አይንሽ ቢበራ መጀመሪያ ማየት የምትፈልጊው ማንን ነው ሲላት ኢየሱስን አለች። ያልጠበቀው መልስ ስለሆነ ውስጡ እንትን አለና አንተን ትለዋለች ብላ ነበር የጠበቀው እሱ ኢየሱስን አለችው። ቆይ ቀጥላ ደግሞ እኔን ትላለች አለና ቀጥሎስ ማንን ማየት ትፈልጊያለሽ? ኢየሱስን ካየው ይበቃኛል አለች። ኢየሱስን ካየን ይበቃናል። ኢየሱስ ካሎሳችን ነው። ክብር ለኢየሱስ ይሁን። ተባረኩልኝ።